ምኞቴ እባክሽ ቁሚ። ምኞቴ እባክሽ ቁሚ። ራስሽ ጉዳይ ስፈልግ ገደል ግቢ። ልጄ ልጄን እንዳትለቃት ልጄ። ያ ሶፎንያስ አይደለም እንዴ? ቆይ ምን አይነት አስደሳች አጋጣሚ ነው። ሶፊ እንዴ! ሊዲያ እንዴት ነሽ? እንዴ ትተዋወቃላችሁ እንዴ? አዎ አባዬ፣ የትምህርት ቤት ጓደኛችን ነበር። በይ አሁን እህትሽን በደንብ ያዣት። እሺ። ግን ምን ሆና ነው? ትንሽ ጤናዋ ጥሩ አይደለም። ዋሸች። ምኞቴ እባክሽ ነይ ወደዚህ። ነይ እቴ፣ ወደ ቤት እንሂድ። እሺ ነይ። ያዘችኝ። ምኞት፣ አሁን ቀጤ ወደ ቤት። መንገድ ላይ ነን፣ አታስቸግሪ። ቆይ እንደሱ አይደለም፣ እኔ ላግዛችሁ። ፈራኋት። ችግር የለውም። ኑ ወደ ቤት፣ እኔም ላድርሳችሁ። ኑ አይዞሽ። መቼም በጣም አስቸገርኩህ። አረ ምን ችግር አለው? ምን አደረግኩኝ? እንኳንም የከፋ ነገር አልተፈጠረ እንጂ ተመስገን ነው። በጣም ከጉድ ነው የተረፍኩት። ግን ምን ሆና ነው እንደዚህ ሆነችው? ምን እንደነካት እኛም አልገባንም። ይሄው አለ የተባለ ሕክምና ቦታ ወሰድናት፣ ግን ምንም ለውጥ የላትም። ከቀን ወደ ቀን እየባሰባት ነው። ይሄው የማደርገው ነገር ባጣ ዝም ብዬ እያየኋት ነው። ተው እንጂ አባዬ፣ አሁን እኮ በጣም ደህና ናት። እንደውም ብታርፍ ይሻላል። ክፍል ልውሰዳት። ነይ እሺ እህቴ። ምንድነው ግን አርፈሽ የማትቀመጪው? አንቺን እኮ ነው። አንቺ ደነዝ። ፈራኋት። አዎ ብትፈሪያት ነው የሚሻልሽ አንቺ ጅል። ቆይ ድሮ እዚህ ተቀርቅረሽ አልነበር የምትይው? ዛሬ ምን ተገኘና ነው እዛ ጣረሞት መስለሽ የምትገተሪው? ማትረቢ። ፈራኋት። እግዚአብሔር ማራት። እንግዲህ እየመጣን እንጠይቃታለን። እሺ፣ በጣም ደስ ይለናል። ለሷም ቢሆን አዲስ ሰው ማግኘቷ ጥሩ ነው። መሄድ ነው? አዎ፣ ሰላም ዋሉ። በድጋሚ በጣም እናመሰግናለን። እግዚአብሔር ያክብርልን። ቆይ እኔ እሸኘዋለሁ አባዬ። አረ ችግር የለውም፣ አያስፈልግም። እንዴ ምን ችግር አለው? ሶፊ፣ ስላገኘሁህ በጣም ደስ ብሎኛል። ጥሩ አጋጣሚ ነው። እኔ ደግሞ እህትሽ እንደዚህ ሆና በማየቴ በጣም አዝኛለሁ። አዎ ምን ይደረግ እንግዲህ። የተፈጠረው ነገር በጣም የሚያስደነግጥ አጋጣሚ ነው። እሺ ሶፊ፣ በቃ አትጥፋ። አልጠፋም። ከሀብትሽ ጋር መተን እናያቸዋለን። እሺ ኑ፣ ደስ ይለኛል። እሺ፣ ሰላም ሁኚ። እሺ፣ ቻው፣ እንገናኛለን። እውነት አሁን ገና ነፍስ ያለው ስራ ሰራሽ። ማንን እንዳገናኘሽኝ አልገባሽ። አባዬ ደግሞ ውሃ አጠጣ ብሏል። ፈራኋት። እንዳትጨርሽው። እንኪ ጠጪ። 7 ጊዜ ፈራኋት አትበይብኝ። ኧረ አትጠጪም? እኔ አጠጣሻለሁ። ውይ ፈሰሰብሽ። እዚህ ነኝ እማዬ። እዚህ ምን እየሰራሽ ነው?
ደሞች ምን ሆና ነው? ስትጠጣ ፈሶባት እኮ ነው። ምንድነው አበደች እንጂ አይኗ ጠፍቷል እንዴ? ኧረ እኔ ምን አውቃለሁ? እኔ እንጃ አላውቅም። ድጋሚ እንደዚህ ያደረግሽ አንቺ ደደብ ልጅ! ነይ ውጪ፣ ነይ ውጪ፣ አንቺ ነይ ውጪ! መቼስ በመጥሪያው እየጠፈርክ መሆን አለበት። ስልክ ማታነሳ ማለት ምንድነው የምትደናበረው? ስልክ ለምንድነው ማታነሳው? ሀብትሽ ዛሬም እንደተፈጠረ መገመት አትችልም። እችላለሁ እንዴ? ትክክለኛው ነገር ላላቅ እችላለሁ እንጂ መገመትማ አይከብደኝም። ሀብትሽ! አቤት። ምኞቴን እኮ አገኘኋት። እንዴ አንተ ድሮስ መቼ አታውቃለህ? እድሜ ለዛ ደግ አባትህ ይሄን የመሰለ ሀብት ወርሶ የምኞትህን ነው የምትኖረው። ሀብትሽ ምኞት የሊዲያን እህት አገኘኋት ነው የምልህ። ውይ አንተ ይሄን እውነትማ መገመት አልችልም። መገመት የማትችለው ከባድ ነገር ሌላ ነው። እባክህ ምንድነው? እሺ ከደረስ እዛው ስንመጣ ብናወራ ይሻላል። ደርሻለሁ። በቃ ይኸው ና መጣሁ። በቃ እማዬ ዛሬ የተፈጠረው ሌላ ታሪክ ነው። ምንድነው እሱ? ምኞት ከግቢ ወጣ መለጠች። አንቺ ማትረቢ ታዲያ መለሻት? ኧረ አባዬን የተከተላት ከዛ ስትወጥ መኪና ገጭቷት ነበር። እንደው ምን ጭፍልቅ ባደረጋትና በተገላገልኩ ኖሮ። ቆይ ደግሞ አንቺ ለምንድን ነው እንደዛ በውሃ ያበሰበሻት? በጣም አናዳኝ ነው። አንቺ ልጅ ስንት ጊዜ ነው የነገርኩሽ እንዲህ አይነት ነገር አታድርጊ ብዬ። በተለይ ደግሞ ይኸውልሽ አባትሽ እዚህ ቤት ውስጥ እያለ። ወይኔ እማዬ ምን አድርጊ ነው የምትይ? ምንድነው የምትጨቃጨቁት? መቼ ነው የመጣሽው ሙዬ? ምን እኮ እህቷን እኮ መጠበቅ አቅቷት እንደ ሙያ እሱን እየነገረችኝ እኮ ተበሳጭቼ ነው። እንደው እኮ አንድ ነገር ተፈጥሮስ ቢሆን። የባሰ ነገር አልተፈጠረም ሙዬ። ተይ እባክሽ አትቆጫት። እሷም ቢሆን እኮ ያቅሟን እየሞከረች ነው። እሱማ አዎ፣ ሁላችንም እኮ ያቅማችንን ያህል እኮ እያደረግን ነው። ግን ልጄ እስካልዳነች ድረስ እኮ በቂ አይደለም። ደግነቷ አንቺን የመሰለች ሩህሩህ እናት እያለቻት ምንም አትሆንም። ነይ እስኪ እባክህ እስኪ ልጄ ልያት። ቆይ እኔም አብሬሽ ልምጣ። ዛሬ የሆነ ነገር ትሆንብኛለች ብዬ በጣም ፈርቼ ነበር። አይዞህ አንድ ቀን እንኳን እንቅልፌን ተኝቼ አላውቅም። ብተኛ እንኳን ስለሷ እኮ ነው የማስበው። ነይ እስኪ እኔ ልጅ ነይ ወደ እኔ። ፈራት ያዘችኝ። ፈራት አይዞሽ ልጅ አትሽሺ፣ እናትሽ እኮ ናት። ነይ ወደ እኔ። ወይኔ ልጅ ነይ እስቲ ሙዬ፣ አንቺ አረፍ ቤት ትንሽ እዚህ ልሆንላት እኔ። አይ አይሆንም፣ አንተ ስንት ነገር አሳልፈ ደክመዋል እኮ። ሂድና አረፍ በል፣ እኔ ያለሁኝ ካልሽሽ በቃ ትንሽ ስብሰባ ቢጤ ያለችኝ ልዘጋጅና ልውጣ። እሺ ፈራት ዝም በይ፣ በሽታ ያንፈራፍርሽ። አንቺ ከጠፋሽ ልም ብለሽ አጠፊም። ምንድነው
እንደ ጫጩት 2 እርምጃ እየሄድሽ የምትመለሽው? እዚሁ አርፈሽ ተጎለች። እሺ ምንድነው የምታፈጭብኝ? አይንሽ ይፍሰስ። እቺ ክንችር በይ ይከንችርሽ። ፈራሁት። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነህ? አልመጣም ማለት እኮ አንድ ነገር ነው። ጭራሽ እዚሁ ነኝ ብለህ ለሰዓታት ትጎለተኛለህ። በልበል በእናትህ አትጨቃጨቀኝ። ወይ ፍቅረኛ የለ ወይ የምታጫውታት ቅምጥ የለች። በቃ ከኔ ጋር ነው የምትጨቃጨቀው። እውነቴን ነው ሀብትሽ፣ ለሰዓታት እኮ ነው ያስጠበከኝ። እዚህ ነኝ ስለማ እዚህ ነበርኩኝ፣ ግን ያው ድንገተኛ ስራ መጣ። የሆነ 2 እቃዎች ማገናኘት ነበረብኝ። እነሱን አገናኘው። ኮሚሽኑ ያበደ ነው። የሚዋደዱ ልጆች ነበሩ። እቃ ያልከው እነሱ ነው ታዲያ? አንተ በቃ አምረህ ደላለውን ካ ምን ይደረግ፣ ድህነት ራሱ አምረው አይደል እንዴ? በእውነት በአሁኑ መቼም አታመልጠኝም። አንለያይም። ለነገሩ ያኔም አንተ ነበርክ ያልነበርከው። በአሁኑ ግን በፍጹም እንደዛ አይሆንም። ደግሞ እንዴት ያማረብህ! ምንድነው ማዬ? ጭራሽ ለየልሽ አንደኛሽን እንደው እንደብድ ምንድነው እዚህ ተጎልተሽ የምትገለፍጭው? እንዴ ማዬ፣ እንዴ ዝም ብዬ እኮ ነው የሳኩት። ምን አደረኩ? ይኸውልሽ ማሬ፣ አትሳቂ አላልኩም። ዝም ብለሽ አትሞላፈጪ ነው ያልኩት። ወይ ማዬ፣ በባዶ ሜዳ መስሎሽ ነው እንዴ? በፍጹም በባዶ ሜዳ አይደለም። ደግሞ ተጫዋቿም ያንቺ ልጅ ናት። አንቺማ የኔ ልጅ አይደለሽም። ይልቅ እዚህ መንከርፈፉን ተይና ሄደሽ ከአባትሽ ጋር መዋል ጀምሪ። እሺ ማዬ፣ በቃ እሺ። በደንብ ስልክሽ ላይ ተደፊ። አንቺ 15 ዓመት ልጅ እኮ ህፃን አይደለሽም። እሺ ማዬ፣ በቃ ሻልኩሽ እኮ እኔን ተይኝ። ለአሁኑ ተውሻለሁ፣ ግን ይሄ መጃጃልሽን ብታቆም ይሻልሻል። ቀርፋፋ። እኔ ምንሽ ልጅቷ ጋር የገባውን ሳህን አወጣሽው? ኧረ እኔ አላየሁም። ፈራሁት። ውጋት ያንፈራፍርሽ። አንቺ ታንቀሽ ሲጥ እንዳትይ። እኔ ስገባ እየጠበቅሽ ፈራሁት ያልሽ አይደል? አንቺ መርዝ። ይኸውልሽ እንዴ እንደውም በቃሽ፣ እንደ ፈረስ አትበይ። በቃሽ። ያዘችኝ። ዲያብሎስ የያዝሽ ደግሞ የማይገባኝ እንዳይመስልሽ። እኔ ስመጣ እየጠበቅሽ ፈራሁት የምትይው አትበያትም። ጥጋቡ ይብረድልሽ። ያዘችኝ። ፈራሁት። ያዘችኝ። እሺ በል እስኪ በእናትህ ስለምኞት ንገረኝ። ሀብትሽ፣ በጣም የሚገርም አጋጣሚ ነው። ቅድም ከስራ ወጥቼ መኪና እየነዳሁ እያለ ድንገት ገባችብኝ። ወይኔ ጭራሽ ልጅቷን ገጭተህ ገልጠህ ቀብረህ ነው እንደዚህ ጊዜ መጣው? በአካል ነኳትም። ምኞቴ ግን አቦ በእናትህ ምንድን ነው ምኞትህን ነው ቅዠትህን ያገኘው? ደህና አልነበረችም ሀብትሽ። የአይምሮ ጤና ልክ አልነበረ። ድሮም አንደኛ የምትወጣው እንደ ሌሎቹ ይሄ ጎበዝ ነን በይው ሸምድዳ እንዳልሆነ አውቃለሁ። ጂኔስ እኮ ናት። ምን ማለት ነው አንተ ደግሞ? እንዴ በዚህ ጊዜ ከእብደት የተሻለ ምርጥ መንገድ አለ እንዴ? በተለይ ደግሞ በዚህ ጊዜ እንደዚህ አናታችን ላይ ለተከመሩት ችግር እብደትን የመሰለ መፍትሄ የለም። ሀብትሽ፣ አንዳንዴ የምቀልድበትን ጉዳይ እወቅ። በዛ ላይ ደግሞ እሷ ምንም ሊቸግራት አይችልም። ወይ ምኞት፣ እኛ ድሃዎቹ አሳዝንናት ሀብታምም እንደሚያብድ ልታሳየን እኮ ነው። ያበርከውም አንተ ነው። አሁን ነገ ሄደን እንድንጠይቃት አስቤያለሁ። ምን ታስባለህ? አረ እንጠይቃት። ግን ይኸውልህ ምናልባት ብረሳ እንኳን አንተ አስታውሰኝሽ። ምን ማስታወሻ ደብተር ይኸውልህ የሀብታም ልጆች ሲያብዱ ምን እንደሚመስል እዛው ላይቭ እያየን እንጽፋለን። እባክህ እንደዚህ አይነት ነገር በሀብታም ልጆች ላይ አይበሰም ብለህ ነው?
ፈራኋት 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 ያዘችኝ ያዘችኝ ፈራኋት 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 ያዘችኝ ያዘችኝ ፈራኋት ያዘችኝ ፈራኋት 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 ያዘችኝ ሊዱ 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 ወይ ማጂ እንዴት አደርሽ? እንዴት አደርሽ? እስኪ አባትሽን ቁርስ ቀርቧል ብልሽ ጥሪው እስኪ። ወይ ያው መጣ። ወይ ደህና አደራችሁ። እንዴት አደርክ? እንዴት አደርሽ ልጄ? ደህና አደርክ አባዬ? ቁጭ በሉ ቁርስ እንብላ። ውይ እኔ እንኳን በቀን በጣም ቸኩላለሁ። እዛው ቢሮ አካባቢ ቀምሳለሁ። ባይሆን ልጄን ሊያትና ልውጣ። ወይ ተስፍሽ ምን አሳሰበህ? እኛ አለን አይደል እንዴ? ወይ ሙዬ ማታም እኮ ሳላያት ነው የተኛሁት። ተነሽ እስኪ ለእህትሽ ቁርሱ ሰጅላት። እሺ በቃ ሙዬ፣ ግን አንዳንድ ጊዜ እዚህ ሳሎን እናንተ ጋር እንድትመገብ አድርጓት። በሉ ደህና ዋሉ። አታስብ። እንዴ ምን እያደረግሽ ነው? እንዴ ማዬ ቁርሱ ሰጅላት ብለሽኝ አይደል እንዴ? ረፊ በቃ ለራስሽ ቢ። እኔ በቀን 3 የሷን የምቀልብበት እንትን የለኝም። ከመቤትነት ወደ ገረድነት ወርጄ እሱ ነገር ለኔም ግራ ገብቶኛል። ቆይ ለምደው እንደ በፊት ሰራተኛ የማይኖረን ይሄ አባትሽ ነው። ልጄን ያጋላምጡብኛል ምን ይሉብኛል እያለ የሱን ቀውስ ልጅ ማን ነው እሱ የሚገላምጥበት? ይሄ ነገርማ እንደዚህ አይቀጥልም። መነጋገር አለብን። በላውን ክፈልና ወዳችን ሞልቷል። አሁን ደግሞ የህሊናን ስራ እንስራ። በጣም ጨንቆኛል። ፍርሃት እያለኝ ነው። ለመክፈል እቺን ብሮና ለመክፈል ፍርሃት አለ። አዎ ብር ማውጣት በጣም ፈራለሁ። ይኸውልህ ግልጹን ነገር ሀብታም ቢሆን እኮ አንዳንዴ ብር ላይዝ ይችላል። እኛ ደሃዎች ብቻ አይደለም እኮ ብር የምናጣው። እውነት ስለተረዳኝ በጣም አመሰግናለሁ። አሁን የበላነው የጠጣነውን እስቲ ክፈል። አይ አታስብ፣ እኔ አበድራለሁ፣ አንተ ትጋብዘኛለህ። አበድረኝ፣ እጋብዛለሁ። እና ቆይሽ የምርም ግን ያሳሰበው የክፍያ ጉዳይ ነው እንዴ? የምሬን ነው ሀብትሽ። ምኞት እንደዛ ሆና ማየት ቅስሜን ይሰበረው። የምርም ያችን የመሰለች ልጅ በሽተኛ ሆና ልንጠይቃት መሄዳችንን ሳስብ ውስጤ ፍርሃት እየተሰማው ነው። እንዴት እንደማየት እንኳን አላውቅም። በጣም ከብዶኛል። እንዴ ሶፋ ተረጋጋ እንጂ ይሄ እኮ ማንም ሰው ሊያጋጥመው የሚችል ችግር ነው። ግን ምኞቴ ማንም አይነት ሰው አይደለችም። እንዴ ሶፋ ቆይ አንተ መቼም እንደያኔው አሁንም ወዳታለሁ ልተኛ አይደለም አይደል? ይኸውልህ እንደዛ አይነት እቅድ ካለ አሁን እኔን ከዚህ እቅድ አልሰጠኝ። በልሻውን ተነስ እንሂድ። ይኸውልህ ሰማኝ፣ ያኔ በደህናው ጊዜ በጥፊ ነው ያለች። አሁን ደግሞ መታመሟን ተገና አድርጋ በጠረባ ነው የምትጠለሽ። ምን ነው እሷ ደህና ሆና የፈለገችውን ነገር ባደረገች። አሁን ተመላልሰን ጠይቀን እናድናታለን። ከዛ በኋላ እሷ የፈለገችውን ከፈለክም አንተ የፈለግከውን ታደርጋለች። ግን ከፈለክ ከእሷ አሁንም በል በቃ ተነስ። ያዡሽም አመልሱ ምኞት አንቺ ምኞት አንቺ ያምሻል እንዴ? አንቺን አይደል የማናገረው? ለነገሩ አብደሻል። ፈራሁት ወይኔ ስታስጠይ። አሁን አንቺ የኔ እህት ነሽ። አሁን ተነሽና ምግቢ አትብዬ ራስሽ ጉዳይ ሲረብሽ ትበያታለሽ። ፈራሁት ከይላ ወይዬ ሶፊ እንዴት ነህ አንተ? እውነት ቤት እየመጣ ነው? አዎ ቤት ነኝ። እሺ አታስብ፣ እጠብቅሃለሁ።
ፋይል ወስዶ ቢያስቀምጥሽ እኮ ነው የሚሻለው። ለማንኛውም ትሰሚኛለሽ? ሶፎንያስ እየመጣ ነው። ተነስተሽ ልብስሽን ብትቀይሪ ነው የሚሻልሽ። አይ ካልሽ ደግሞ እንደዚህ ተግማምተሽ ትቀመጫለሽ። ሰማሽ አይደለ? ያራስሽ ጉዳይ። ዋሸች ዋሸች። ፈራኋት ፈራኋት። እንግባ አይደል? አይ እኛ እዚህ ድረስ መጠን አይደለ? እሷ ደግሞ ትምጣና እንጠይቃታለን። ውይ አንተ ልጅ እውነቴን እኮ ነው። ምን አይነት ጥያቄ ነው የምትጠይቀው እንዴ? ነው ወይስ ምኞቴ ስለሆነች ቬሎ አልብሰው ምናምን አናስገባም ሰርገኛ እንዲሉ ነው የጠበቀው? አሁንስ አበዛው። በልሻው ሙዝን ይዘህ ነው ገና ለገና አንተ ስለገዛው ተሸካሚ ያደረከኝ አይደል? ቆየም ተሸካሚ ያልከኝ ቅድም። እውነቴን እኮ ነው። ሲጀመር ገና ቅድም ነው የታዘብኩ። እየመጣን ነው በማለት ፋንታ እየመጣው ነው ስትል ከሙዙ ጋር ይገናኛል እኮ። ወይኔ አንተ ልጅ በቃ ካንተ ጋር ሆኖ ማዘር ራሱ አይቻልም። ሶፊ መጣ። አይ እንደሱ እንኳን አይደለም። አንቺ እኛ ጋር መጣሽ። ኦፍ ማን ነበርክ? ስም አልመጣልሽ አለኝ። ሀብትሽ እኮ ነው። ረሳሽው እንዴ? ኦ ሀብትሽ። ኦ ሊዲያ፣ እኔም ስምሽ ትዝ አላለኝም ነበር። ሊዲያ እንደ ድሮ። አሁን ሊድ እኔ ምን ሶፊ፣ እሷ ነች እንዴ ታማለች አልከኝ? ሀብትሽ። አይ ሀብትሽ፣ አሁንም እንደ ድሮ ቀልደኛ ነክ። አሁን ታስገቢናለሽ ወይስ እንመለስ? ወይኔ በጣም ቅርታ ስላገኛችሁ ደስ ይላል። ግቡ። ያው እኒያን ስላላችሁ ነው ወደዚያ መጣችሁ። እንዳትጨናነቁ እሺ። ሰው አትተናኮል። አረፍ በሉ። አረ ምን ትተናኮናለች? በድን ሆነ አይደል እንዴ? አትጨናነቂ ሊዱዬ። አሁን እንዴት ናት? ደህና ናት። ያው ሁሌም ተመሳሳይ ነገር ነው። ዋሸች ዋሸች። የያዘችኝ ተጫውቱ መጣሁ። አንተ ምን ጉድ ነው በእናትህ? ተንቀሳቃሽ ሬሳ ሆነ የለ እንዴ? ምኞቴ በፈጠረ መቼስ አቤት ትለኛለች ብለህ አይደለም አይደል የጠራት? አይ ይህንን ሙዝ መብላት የፈለገች ይመስለኛል እኮ። ስትመጣ ትሰጣታለች። አሁን እኔ ምንም አላማረኝም። ተመልከታት እስኪ፣ ዞምቢ እየመሰለችኝ ነው። ላጉርስሽ? እንዴ ጭራሽ ታጎርስልኛለህ? አንተ ይሄ ነገር እኔ ምንም አላማረኝም። በእናትህ ልጅቷ እኮ በልታ ጠጥታ የምታውቃት መስልም። ና እስኪ ከዚህ ጋር ልጨምርላት እንዴ? የራባት ይመስላል። ተጫውቱ። ጥያችሁ ጠፋ አይደለ? ቤት ውስጥ ብቻዬን ስለሆንኩ ነው። እሺ ሻይ ወይስ ቡናው ይምጣላችሁ? ሁለቱም ተጥዷል። በፍጹም አትቸገሪ፣ ምንም አያስፈልግም። ሊዱ ግን ሁሌ እንደዚህ ናት እንዴ? አዎ እንደውም አሁን ተረጋግታ ነው እንጂ ባለፈው እንዳየው አይነትም ነገር አለ። ያሳዝናል። እግዚአብሔር ይማራት። አሜን። ምኞት ሙዝ በላሽ እንዴ? አሁን አይደለም ምግብ ይበላሽ? በቃ ሊዱ እንሂድ። የማንረብሻችሁ ከሆነ እየተመላለስን እንጠይቃችኋለን። እንዴ አረኑ በጣም ደስ ይለናል። አባዬ ራሱ ባለፈው በተደጋጋሚ ሲያመሰግን ነበር። አረ ምን አደረኩኝ? በቃ እሺ እንሂድ። እየመጣን እንጠይቃታለን። እናንተም ደግሞ አይዟችሁ እሺ። እንዴ ዞምቢ
ሊዱ አንበሲ ጀግኒት እድል ለሁለተኛ ጊዜ ፊቷን አዙራልሻለች። አሁን በፊጠኝና እትሽ አስገቢ። ወይኔ ሶፊ ቤቴ ድረስ መጣ። እሙዬ ሰሞኑን ልጃችን እኛ መኝታ ቤት ከገባች በኋላ ለውጥ ያላት አይመስልሽም? ወይ አንተ ማታ ማታ እኮ ደክማ ነው፣ ቀን የምናየውን እኮ አንተ አላየህ። አይ ሊዱ እኮ ቀንም ደህና እንደነበረች ነግራኛለች። ደግሞ አብሯቸው የተማሩ ጓደኞቻቸው ሊጠይቋት እንደመጡም ነግራኛለች። አዎ ሰማው ይመስለኛል። ይሄ ነገር ለሷ ጥሩ ነው። ባለፈውም ከቤት ከወጣች በኋላ ስሜቷ ጥሩ ነበር። አዎ ለሷማ ጥሩ ነው። እቺኛዋ ልጅ ታሰረች እንጂ ያው እኮ እኔም ግማሽ ቀኔ ተይዟል። እንደ በፊቱ ወዲያ ወዲህ ማለት ድርጅት እንኳን እኮ ሄጄ አላውቅም። ትንሽ ጊዜ ነው እሙዬ። ልጄ የማንንም ፊት እንድታይ አልፈልግም። ማንም እንዲያሳቅቃትም አልፈልግም። ያለባት ጭንቀት ይበቃታል። እንደው ተስፍዬ ይሄንን የሰራተኛ ነገር እንደው ደግመን ብናስብበት አይሻልም? እሺ በይኝ እሙዬ። የቤት ሰራተኛ በፍጹም ለሷ አያስፈልጋትም። ከቀጠርንም ነርስ ነው መቅጠር ያለብን። ባለፈውም ይሄን ነገር ደጋግሜ ስነግርሽ አንቺ አይሆንም ስላልሽኝ ነው። ግድ የለህም ተስፍዬ፣ እኔው ራሴ ፈልጌ ያመጣለሁ ጥሩ ልጅ። ግድ የለህም። በፈጠረሽ እሙዬ ይሄን ነገር ደግመሽ እንዳታስቢው። አንቺ ለሁለቱም እናት ነሽ። ለምኞቴም ደግሞ ካንቺ የተሻለ እናት ከየትም ሊመጣ አይችልም። ጉዳዩ እኮ የመውለድና ያለ መውለድ አይደለም። እሱማ እኔ ያለሁ እንደው አደራህን ተስፍዬ፣ ትረዳኛለህ መቼም አይደል? ምኞትን ስላልወለድኳት ለኔና ለሊዲያ ምቾት ብዬ እንዳልሆነ ይገባሃል አይደል? በፈጠረሽ ምን ነካሽ እሙዬ? እንዴት እንደዚህ ታስቢያለሽ? ለሁለቱም ቢሆን እናታቸው ነሽ። ደግሞ ለምኞቴስ ቢሆን ካንቺ የተሻለ እናት ከየት ይመጣላታል? ስለተረዳኸኝ በጣም አመሰግናለሁ። መሽቷል እኮ በቃ ናንተኛ